ስብሐት ምስጋና ማለት ነው። ነግ ደግሞ ጠዋት ማለዳ ማለት ነው። የዘወትር ስብሐተ ነግ አለ፣ አብይ ስብሐተ ነግ አለ። ታናሽ ምስጋናም የለም፣ ታላቅ ምስጋናም የለም። ፈጣሪ የሚመሰገንበት ሁሉ ታላቅ ነው። ለበዓለ ገና፣ ለጥምቀት፣ ለደብረ ታቦር፣ ለጌታችን ለዘጠኙ አበይት በዓላትና እንደዚሁም የቤተ ክርስቲያን መምህራን፣ ሊቃውንት፣ ጳጳሳት በሞት ወደ ፈጣሪያቸው ሲጠሩ ሊቃውንቱ ስለ ክህነታቸው ክብር ብለው ስብሐተ ነግ ይቆሙላቸዋል። ስብሐተ ነግ ቃሉ የግዕዝ ቃል ነው። ሁለት ቃል ነው፣ ተናባቢ ቃል። ስብሐተ ነግ፣ ስብሐት ምስጋና ማለት ነው። ነግ ደግሞ ጠዋት ማለዳ ማለት ነው። ስብሐተ ነግ ሲል የነግ የጠዋት የማለዳ ምስጋና ማለት ነው እና ይህን ስብሐተ ነግ አደራረስ ያዘጋጀው ቅዱስ ያሬድ ነው። በኋላ ግን ሊቃውንቱ በቅኔ በተለያየ አደራረስ ስልት አዳብረውታል። መሰረቱ ግን ቅዱስ ያሬድ ነው። እንግዲህ ስብሐተ ነግ አቀራረቡ በሁለት ይከፈላል። የዘወትር ስብሐተ ነግ አለ፣ አብይ ስብሐተ ነግ አለ። የዘወትር ስብሐተ ነግ በዘወትር ጊዜ በአዘቦት ጊዜ የሚከናወን ነው። ዓመቱን ሙሉ ሊቃውንቱ ከሌሊቱ 10 ሰዓት ወይም 11 ሰዓት በኋላ በቤተ ክርስቲያን ተገኝተው የሚያደርሱት ነው። ሊቃውንት ምን ይላሉ? ለተማሪዎቻቸው የክርስቶስን ዜና ሞቱን የአበውን ሞት ሳትሰሙ አትዋሉ ይላሉ እና እንግዲህ የአበው ዜና የአበው ሞት ስንክሳሩም ይነበባል። ምስጋናውም ጌታችን ኢየሱስ ክርስቶስ ስለ ሰው ልጅ ብሎ የፈጸመውን ቤዛነትና መስዋዕትነት የሚዘክር የሚያወሳ ስለሆነ እና ይህንን ተረድተው በሌሊት ተነስተው ፈጣሪያቸው እግዚአብሔርን ያመሰግናሉ እና የምስጋናውም ዓላማ ሰዓተ ሌሊቱን አሳልፈህ ሰዓተ መዓልቱን ላመጣህልን ወይም ከጨለማ አውጥተህ ወደ ብርሃን ያወጣህን እናመሰግንሃለን ብሎ እግዚአብሔርን ለማመስገን ነው። አንድም በሌሊት እንደጠበቅከን ደግሞ በቀን በብርሃኑም ደግሞ እንድትጠብቀን ላለፈው እናመሰግንሃለን፣ ለሚመጣው ደግሞ እንማጸንሃለን ለማለት ነው። ላለፈው ሌሊቱ በሰላም እንዲያልፍ በተኛንበት የገዛ መራቃችን ትን ብሎን እንዳንሞት በማናውቀው ሁኔታ ሞተን እንዳንገኝ እግዚአብሔር በተኛንበት በጸጋ በረድኤት እንደጠበቀን የምንዘክርበት ወደፊት ደግሞ በቀን በምንመላለሰው ምልልስ ከድንገተኛ አደጋ እንዲጠብቀን ከማናውቀው ከምናውቀውም ፈተና እንዲጠብቀን አደራህን ቀኑም ሌሊቱም ያንተ ነው ለማለት ሊቃውንቱ በዚህ ሰዓት ፈጣሪያቸውን የሚያመሰግኑበት ምስጋና የዘወትር ስብሐተ ነግ ተብሎ ይጠራል። አብይ ስብሐተ ነግ ደግሞ ታላቅ ስብሐተ ነግ ማለት ነው። ምስጋና ታላቅ ታናሽ የለው፣ ነገር ግን በአበይት በዓላት የሚቀርብ በመሆኑ አብይ ተባለ እንጂ ታናሽ ምስጋናም የለም፣ ታላቅ ምስጋናም የለም። ፈጣሪ የሚመሰገንበት ሁሉ ታላቅ ነው። ነገር ግን ንዑስ ስብሐተ ነግ፣ አብይ ስብሐተ ነግ ብለው ሊቃውንት የከፋፈሉት ንዑስ ስብሐተ ነግ በአዘቦት ዘወትር የሚባል ስለሆነ አንዳንድ ጊዜ አቀራረቡም ቀለል ያለና ብዙ ሊቃውንት የማይፈልግ በመሆኑ በቀላሉ የሚቀርብ ስለሆነ ነው። ሁለተኛ ደግሞ የዜማ አደራረሱም ቢሆን ብዙ ጓዝ የሌለው ስለሆነ ነው። አብይ ስብሐተ ነግ ግን ለክብረ በዓላት የሚቀርብ ነው እና በዝማሜ በቅኔ እየታጀበ የሚቀርብ ስለሆነ ብዙ ሊቃውንት በርከት ያለበት ቦታ የሚደረስ አደራረስ ነው። ብዙን ጊዜ ከማህሌቱ ቀጥሎ የሚባል ነው። ለበዓለ ገና፣ ለጥምቀት፣ ለደብረ ታቦር እነዚህን ለመሳሰሉ ለጌታችን ለዘጠኙ አበይት በዓላትና እንደዚሁም የቤተ ክርስቲያን
መምህራን፣ ሊቃውንት፣ ጳጳሳት የዚህን የእንግድነት ኑሯቸውን ጨርሰው በሞት ወደ ፈጣሪያቸው ሲጠሩ ሊቃውንቱ ስለ ክህነታቸው ክብር ብለው ስብሐተ ነግ ይቆሙላቸዋል እና በዚህ መሰረት ስብሐተ ነግ በጣም ተወዳጅ የዳዊትን መዝሙር መነሻ አድርጎ የሚቀርብ ነው። በየመሃሉ የቅዱስ ያሬድ ዜማዎች ይገባሉ። በዚያ መሰረት የሚከናወን ነው ማለት ነው። ለ